ቀጥለን ደግሞ የጊዜ አጠቃቀም ትርጉም ነው የምናየው። ታይም ማኔጅመንት ማለት ምን ማለት እንደሆነ እናያለን። ባለፈው ክፍሎች የጊዜ እና የማኔጅመንት ምንነቶችን አይተናል። የጊዜ አጠቃቀም እዚህ ላይ እንዴት ጊዜያችንን መቆጣጠር እንደምንችል፣ እንዴት ባለ መንገድ መጠቀም አለብን። ግን ከዛ ጊዜ አጠቃቀም ትርጉሙ እንዴት እንደሆነ እናያለን። ሲጀምር እንዴት ነው የሚለው ጊዜን መቆጣጠር ማለት ህይወትን መቆጣጠር ማለት ነው። ጊዜያችንን ስንቆጣጠር ጊዜያችንን ለምንፈልገው ዓላማ ለተፈለገው ዓላማ ስናውል ህይወታችን ላይ ለውጥ ያመጣል ማለት ነው። እኛ የምንጠቀመው አጠቃቀማችን ነው የሚወሰነው በህይወታችን ላይ። ህይወታችን የሚመዘነው ጊዜያችንን ስንቆጣጠር፣ በጊዜያችን ውስጥ ያሉ ነገሮችን ስንቆጣጠር በዛው ነው የሚሆነውና ጊዜን መቆጣጠር ማለት ህይወትን መቆጣጠር ማለት ነው አለ አንድ ያልታወቀ ሰው። እና የጊዜ አጠቃቀም ትርጉም ስንመለከት ብዙዎቻችን ጊዜን እንደ ገንዘብ ልናጠራቅመው ወይም ልንገዛው የምንችል ይመስላል። ነገር ግን ጊዜ የማይቆም አንድ ካለፈ የማይመለስ ብቸኛ ሀብታችን ነው። መሰረታዊ የጊዜ ትርጉም ላይ የጊዜን መሰረታዊ ትርጉሞች ላይ ስናይ ጊዜ ልናጠራቅመው ወይም እንደ ገንዘብ ማጠራቀም የምንችለው ነገር እንዳልሆነ፣ አንድ ካለፈ የማይመለስ ብቸኛ ሀብታችን እንደሆነ አይተናል። ግን የጊዜ አጠቃቀም ማለት ሰዓትን መቆጣጠር ሳይሆን በሰዓት ውስጥ የምናከናውናቸውን ተግባሮቻችንን በጥበብ መምራት ማለት ነው። ተግባሮቻችንን የምንቆጣጠረው ስለዚህ ዲስትራክት ከሚያደርጉ ከሚረብሹ ከተለያዩ ነገሮች ራሳችንን መታቀብ ማለት ነው። ስለዚህ ጊዜያችንን የሚጎዱና የማይጎዱ ነገሮችን በህይወታችን ላይ በጣም ይጠቅማሉ፣ አስፈላጊ ናቸው የሚሉ ተግባሮቻችንን ለይተን መመደብ ስንችል የጊዜ አጠቃቀም ይባላል። የጊዜ አጠቃቀም የሚለው ስያሜ በራሱ የተሳሳተ አገላለጽ ነው ይባላል። ጊዜን መቆጣጠር አይቻልም። የምንቆጣጠረው ጊዜውን፣ ቀኑን፣ አመቱን እነዚህ 24 ሰዓት 48 ሰዓት ማድረግ አንችልም። ወይም ትንሽ ይርዘም 26 ይሁን ማለት ማድረግ አንችልም። የጊዜ ቁጥጥር በእኛ ስር አይደለም። ግን መቆጣጠር የምንችለው በህይወት ውስጥ ያሉ ክስተቶችን ነው ከጊዜ ጋር አዛምደን ማለት ነው። ስለዚህ ብዙ ጊዜ እንመኝ ይሆናል ብዙ ተጨማሪ ጊዜ ቢኖረን ብለን እንመኝ ይሆናል። ግን ለሁላችንም በእኩል ተመጥኖ የተሰጠ ነው ጊዜው ማለት ነው። ነገር ግን በቀን ውስጥ የምናገኘው 24 ሰዓት ነው። 1440 ደቂቃ ነው። 86400 ሰከንድ ብቻ ነው የተሰጠን። ስለዚህ እነዚህ ነገሮችን በዚህ በቀን ውስጥ በዚህ ጊዜ ውስጥ የምናከናውናቸውን ተግባሮቻችንን መምራት ወይም መቆጣጠር ስንችል ጊዜን እንጠቀማለን በአግባቡ ማለት ነው። የጊዜ አጠቃቀም ማለት ጊዜን በተሻለ ሁኔታ ለመጠቀም ተግባርን፣ እንቅስቃሴን የማቀድ የማደራጀት ቅድሚያ የሚሰጣቸውን የመለየት ሂደት ነው። ስለዚህ በተሻለ ሁኔታ በቃ ለአእምሯችን ለኑሯችን ለምንንቀሳቀስበት እንቅስቃሴ ሁሉ በትክክል የተሻለ ሁኔታ ለእኛ ሳቲስፋክሽን በሚሰጥ መልኩ በእቅድ አደራጅተን ቅድሚያ የሚሰጣቸውን ነገሮችን ለይተን ስናደርግ ጊዜያችንን በትክክል እንጠቀማለን። የጊዜ አጠቃቀም እንደዚህ ነው። እነዚህን ሩሎችን ይከተላል። እቅድ እና ማደራጀት፣ ቅድሚያ የሚሰጣቸውን ነገሮችን መለየት ማለት ነው። ይህ ሂደት ግቦችን ማውጣትን ያካትታል። ግብ ማውጣት መድረስ የሚፈልገው እዚህ ነው፣ ማድረግ የሚፈልገው ይሄ ነው የሚለው ነገር የወደፊትን ነገር አይቶ ባለፈው አይተናል። መሰረታዊ የሆኑ ነገሮችን አይተናል። ማኔጅመንት ላይ ራሱ አይተናል። እና ግብ መውጣት አለብን። የጊዜ አጠቃቀም ግብን ያካትታል ማለት ነው። የስራ ፕሮግራሞችን ማዘጋጀት፣ ስኬጁል ማውጣት፣ ቱዱ ሊስት ወይም የምንሰራቸው ነገሮችን ዝርዝር ማዘጋጀት ማለት ነው። ጊዜን በተለያዩ ተግባራት እና ኃላፊነቶች እንዴት እንደሚመደቡ ንቁ ውሳኔዎችን ማድረግ። ያንን ለማድረግ ደግሞ የጻፍናቸው ነገሮችን ያቀድናቸውን ያደራጀናቸው ነገሮችን ለማድረግ ደግሞ ውሳኔ ያስፈልጋል ማለት ነው። ስለዚህ ምቹ የሆነ አካባቢ አዘጋጅተን እነዚህ ነገሮችን ለማካተት መቁረጥ መቻል አለብን። የጊዜ አጠቃቀም እነዚህን ያካትታል። ሌላው የጊዜ አጠቃቀም ማለት አንድን ተግባር በብቃት በውጤታማነት ለማከናወን የምናውላቸው ሰዓታት ላይ ንቁ የሆነ እቅድና ቁጥጥር የማድረግ ሂደት ነው። ስለዚህ ትርፋማ በሚያደርግ መልኩ ውጤታማ በሚያደርግ መልኩ የጊዜ አጠቃቀም ማለት በቃ ንቁ የሆነ እቅድና ቁጥጥር የማድረግ ሂደት
በጊዜ ውስጥ። ስለዚህ በጊዜ ውስጥ የሚመጡ ክስተቶችን ከሰው ከጓደኛ ጋር የሚመጡ ከቤተሰብ ጋር የሚመጡ ከትምህርት ጋር የሚመጡ ከተለያዩ ሁኔታዎች ጋር የሚመጡ ነገሮችን ማኔጅ ማድረግ መቻል ወይም መምራት መቻል መቆጣጠር መቻል የጊዜ አጠቃቀም ትርጉሙን ይገልጻል። ሌላው ደግሞ በቀላል አነጋገር በስራ ከመወጠር ይልቅ በብልሃት መስራት ነው። አስቦ አስተውሎ ይጠቅመኛል አይጠቅመኝም የሚለው ነገር ለይቶ መስራት ነው። አስቦ አስተውሎ የሚጎዳውና የሚጎዳውን ለይቶ መስራት በብልሃት መስራት ማለት ነው። መወጠር ቢዚ መሆን አይደለም፣ ስማርትሊ መስራት ነው። ይህን ሂደት እያንዳንዱ ሰከንድ መቆጣጠር ሳይሆን ባለን ውስን ጊዜ ውስጥ ትልቁን ውጤት የሚያመጡልን ስራዎችን ለይተን ማከናወን። ስለዚህ የተሻለ ነገር ለማድረግ በጊዜ ውስጥ የተሻለው ነገር በጣም ወደፊት እናያለን። የጊዜ አጠቃቀም ስልቶች ላይ የጊዜ አጠቃቀም ስልቶች ስንጠቀም በቃ መርጠን ኢፌክቲቭ ያደርገናል በሚለው መልኩ ነው የምንሰራው። ስለዚህ ጊዜያችንን በአግባቡ ለመጠቀም መወሰን አለብን። ከዚህ ቀጥለን ዝንባሌዎች እናያለን። በጊዜ አጠቃቀም ላይ የሰዎች ዝንባሌ ምን እንደሆነ እናያለን። የጊዜ አጠቃቀም ትርጉሙ በአጭሩ ይህንን ይመስላል።